ሰርፕራይዝ አድርጎ ነው። በጣም እናመሰግናለን። የእግሬ መቆረጥም አስደንጋጭ ሁኔታ ነበረው። ለሱም መፍትሄ ማግኘት ስለነበረብኝ በቂ ነገር ተምሬያለሁ ከህይወቴ ብዬ አስባለሁ። የደረሰብኝ ነገር ትንሽ አይምሮ እስከ መንካትም ደርሰው ነበረ። ያልተጠበቁ ነገሮች በቤተሰብ ላይም በስራዬ ላይም ገጥሞኝ ነበርና ያውላ ነገሮች አልፈው እዚህ ጋር ተቀምጠን አሁን ለመወያየት ስለበቃን በጣም ደስ ብሎኛል። እንግዲህ ውድ ቤተሰቦች በዚህ አጋጣሚ ወንድሜ ሳሚንም ተመልካቾችንም እንዲሁም ደግሞ ስራ ባልደረቦቼንም ይቅርታ መጠየቅ ፈልጋለሁ። ምክንያቱም ስሜታዊ ሆኜ በነበረበት ሰዓት ብዙ አላስፈላጊ ነገሮችን ወደ መወሰን ተገድጄ ነበር። እዛ ሲሄድ የገጠመኝ ነገር የተሻለው ሆኖ ትንሽ መራመድ እንድጀምር ከመቆረጥም አልፎ እንቅስቃሴ እያረኩበት ነው። ከጊዜ በኋላ ደግሞ በደንብ እያገገምኩኝ ወደ ሙሉ ጤንነት መመለስ ቻንስ አለው ነው ያሉኝ። ቻንስ አለው ነው ያው ሙሉ ለሙሉ ትመለሳለህም አይደለም፣ ቻንስ ስላለው ይሄ ነገር ሊፈጠር ይችላልና ወደ ቤተሰቦች የእግሬም ጤንነት በጣም ደህና ነው አሁን ላይ። ሰላም ሰላም ውድ የዮኒ ቤተሰቦች እንዴት ናችሁ? እኔ ዮኒ ነኝ። ያው እንግዲህ አንድ ደስታ ላይ ነው ያለነው። ሁላችንም እንግዲህ ደስ ብሎናል፣ ደስ ተሰኝተናል። እንኳን ደስ አላችሁ። እንግዲህ ያው ጠፍቶ የነበረውን ወይም ደግሞ ለሕክምና ውጪ ሄዶ የነበረውን ተሙን ባልደረባችንን ወንድማችንን ተመልሶ መጥቷል ማለት ነው። ከኛም ጋር በደስታ ተቀላቅሏል። እንግዲህ ከሳሚ ጋር ባደረገው ትላንትና ቪዲዮን የተለቀቀውን አይታችሁታል ብዬ ተስፋ አደርጋለሁና ያደረገውን ቆይታ አይታችኋል ብዬ አስባለሁ። እኔም ስራ ላይ ነበርኩኝና ከስራ መልስ ከሱም ጋር ተገናኝቼ ረጅም ጊዜ እናሳልፈን በጣም ደስ ብሎናል። ያው ቀድመንም ከኤርፖርትም ተቀብለናል። በርግጥ እዛ ፕሮግራም ላይ ስላልተገኘ ከኤርፖርትም ሲገባ እንግዲህ እኛ አቀባበል አድርገንለት ብዙ ነገሮችን አውርተን ብዙ ነገሮችን ተነጋግረን ነበርና በጣም ደስ ይላል። በጣም ቆንጆ ነገሮችን ነበር ያሳለፍነው። በእውነት ደስ ብሎናል። ሁላችንም ነው እንግዲህ ደስ ያለን። እናንተንም እንኳን ደስ ያላችሁ ልናችሁ እንወዳለን። ብዙዎቻችሁ ደግሞ ናፍቆናል፣ ተሙ ማየት እንፈልጋለን፣ ተሙ ድምጹን ማስታወቂያ ላይ ሰማ ነው እያላችሁ በጣም ብዙ አይነት እንትኖችን እያላችሁ ነበርና አሁን ለአይነ ስጋ ስላበቃው እንግዲህ ከኛ ጋር በአካል ስላገናኘው በዛ ላይ ሙሉ ጤንነቱ ተመልሶ እግሩም ወደ ነበረበት ጤንነት ተመልሶ ያው ሙሉ ለሙሉ ባይሆንም ፈጣሪ ይመስገን አሁን ላይ የተሻለ ሁኔታ ላይ ያለው ጥሩ ሁኔታ ላይ ያለውና ተመስገን ነው የምንለው። ያው እንግዲህ ስሙም ተመስገን ነው። ፈጣሪ ይመስገን ብቻ በጤና ተመልሶልናል። ከኛም ጋር አንዳንድ ነገሮችን ተነጋግረን አንዳንድ ነገሮችን ተወያይተን ያው እንግዲህ እዛም እያለ በእርግጥ እንደዋወል እናወራ ነበርና ያለበትንም ሁኔታ እናቅ ነበር። ለእናንተ ያው ይፋ ያላደረግነው ነገሮች እርግጠኛ ሳይኮን ወይም ደግሞ አንዳንድ ነገሮች መሀል ላይም ስላሉ ያው ታውቁታላችሁ ኬዙንና ለዛም ነው እንትን ማለት ያልፈለግነው ነበረ። እና ውድ ቤተሰቦች እንግዲህ ያው አሁን ብቻ ደስታ ላይ ነን። ፈጣሪ ይመስገን። እና ተሙም አንዳንድ አዳዲስ ነገሮች ለኛ ይዞልን መጥቷል። እንግዲህ ያው እነዛም ነገሮች እንግዲህ ከናንተ ጋር ከውድ ቤተሰቦቹ ጋር የሚገናኝበትን መንገድ እንዲሁም ማለት በቃ ያለውን ነገር በስትክክል እንግዲህ ከተሙ ጋር ያው ወደ ተመልካቾቻችን ብዙ ነገር እያላችሁ ብዙ ነገር እየተናገራችሁ ስለሆነ ያው ተሙን ማግኘት እንፈልጋለን፣ ተሙ ከስራው እንዲያቆም አንፈልግም ብዙ ነገር እያላችሁ ነበርና ተሙም እንግዲህ ያው ሙሉ ለሙሉ ስራውን አላቆምም ብሎ ለኛም እንግዲህ ነግሮናል። አሁን ላይ ባለው ነገር ተስማምተን አንዳንድ ነገሮችን እንግዲህ ወስነናል ማለት ነው። ለዛም እንግዲህ አንድ አዲስ ቻናል ከፍተናል። እንግዲህ ተመልክታችሁታል ብዬ አስባለሁ ሁላችሁም። እንግዲህ ወደ ቤተሰቦቻችን ገሃድ ይሰኛል። የተሙ ሎጎ ያለበት የተሙ ፎቶ ያለበት ነው ሎጎአችንና ገሃድ የሚል ቻናል ከፍተናልና በዛም ላይ እንግዲህ ለተወሰኑ ቀናቶች አንዳንድ የተለያዩ ኬዞችን እያያዝን እንግዲህ እዛ ላይ እንለቃለን። ከዛም በተጨማሪ ደግሞ ከትንሽ ቆይታ በኋላ ትርታ ሚዲያን ሙሉ ለሙሉ ተሙ ከናንተ ጋር ጊዜ የሚያሳልፍበት ከናንተ ጋር የሚወያይበት እንዲሁም ከውድ ቤተሰቦቹ ጋር አብሮ የሚያሳልፍበት ሚዲያ ይሆናል ብለን ነው እንግዲህ እኛም እያወራን እየተነጋገርን ያለነውና ስለዚህ ከዚህ በኋላ ሙሉ ለሙሉ ትርታ ሚዲያ ላይ ተሙን በደንብ ታዩታላችሁ ብዬ አስባለሁ። ምክንያቱም ያው አሁን ላይ ሙሉ ለሙሉ ከኛ ጋር እየተሯሯጠ እዚህ እያለ የእናንተን ችግር ወይም ደግሞ የውድ ቤተሰቦቹን ችግር ባይፈታም ከጀርባ ሆኖ ግን እያገዘን እኛን ከኛ ጎናችን ቆሞ በዚህ ብታደርጉት፣ ምክንያቱም የሙያ አባታችን ነው። ብዙ ነገርን አስተምሮናል፣ ብዙ ነገርን አሳይቶናልና አሁንም ቢሆን ብዙ ልምዶች አሉት ብለን ነው የምናስበው። እኛም ቢሆን
አሁንም ራሱ ሳይቀር የሆነች ችግር ትንሽ ነገር ሲያጋጥመን በዚህ በኩል እንደዚህ አይነት ችግሮች አጋጥመውናል እንዲረዳን የምታደርግልን ሰው እንዴት ብናደርግ ይሄን ነገር ልንወጣው እንችላለን እያለን እንግዲህ ከተሙ ጋር አሁንም ቢሆን እዛ ውጪ እንኳን ህክምና ላይ ያለ ራሱ ምን ወያየው ከሱ ጋር ነበር ነው የሆነች ትንሽ ቸገር ሲለን እሱ ጋር ደውለን ተሙ እንደዚህ አይነት ነገር እኮ እንደዚህ ኬዝ ገጠመን እያለን ከሱ ጋር ነበር ምን ወያየውና አሁንም ቢሆን ከኛ ጎን ከኛ ጀርባ ሆኖ እንግዲህ እኛን ያገዘናል እኛን ይረዳናል ማለት ነው እኔንም ሳሚንም እንግዲህ በደንብ ያው ይደግፈናል ከዛም በተጨማሪ ደግሞ እንዲሁ ሚዲያ ላይ ያው ብዙ ነገሮች የተበደሉ ሰዎች አሉ ብዙ ነገሮች እንዲህ ተጨበረበርኩኝና የኔ ህይወት ታሪክ ለሌሎች ያስተምራል ብዙዎች ናቸው ቴሌግራም ላይ እየላኩ ያሉት በድምጽ እኔ እንደዚህ አይነት ነገር እናሳልፋለሁ የኔን ነገር እንደ ትምህርት ብታቀርቡልኝ ይያሉ ይያሉ ነውና እነዛንም ነገሮች ሰብስበው እንግዲህ መልሶ ለእናንተው ለውድ ተመልካቾቹ መማማሪያ እንዲሆን እንግዲህ እንደዛ አይነት ነገሮችን እንደሚሰራ እንግዲህ ከኛ ጋርም ተነጋግረን አንዳንድ ዝግጅቶችን ጨርሰናል ማለት ነው ለዛም ደግሞ አንዱን ቻናል ከፍተን እንግዲህ እናንተም አላሳፈራችሁንም ሰብስክራይብ አድርጋችሁ እንግዲህ ቤተሰባዊነታችሁን አሳይታችሁናል ከአሁንም ያው ይቀራል ብዙ ነው ገና እንግዲህ ከናንተ የምንጠብቀው ስለዚህ ሰብስክራይብ ያደርጋችሁ ቤተሰባዊነታችሁን አብሮነታችሁን እንፈልጋለን ማለት ነው ገሃድ ሚዲያ ያው የናንተው ቻናል ነው አሁንም ቢሆን ኬዝ እዛ ላይ ይሰራል ከዚህም ወደፊትም እንቀጣይም እንግዲህ ያው ቤተሰቦች እናንተ ውድ ቤተሰቦቻችን የተቸገራችሁትን እንግዲህ ብዙ እዚህ ኢትዮጵያ ላይ እኔ አሁን ያው ለጆሮም ላይንም የሚከብድ ነገር ነው ያያየን ያለነውና ብቻ ትንሽ ከበድ ይላል በጣም አሰቃቂ ነገሮችን ያያየን ነው እነዛን ነገሮች ደግሞ እኛ መርማሪ ጋዜጠኞች ተሰባስበን እንዲሁም ደግሞ ደጋግ ያው መርማሪ ጋዜጠኞች ብቻ ሳይሆን ከዛም በተጨማሪ የህግ አካላቶችም ተደማምረን አንድ ላይ እጅና ጓንት ሆነን እነዚህ ነገሮች ችግሮችን እንፈታለን እንዲሁም ደግሞ በዳዮችን ወደ ህግ እናቀርባለን ማለት ነው ለዛም እንግዲህ ትልቁን ድርሻ የምትወስዱት እናንተ ናችሁ ለቤተሰቦቻችንና ከኛ ጎን በመቆም አብሮነታችሁን እንድታሳዩን እንፈልጋለን ሚዲያ ላይ ብቻ አይደለም በአካልም ስንሄድ ብዙዎቹ በጣም ብዙዎቹ በእውነት ትብብር ያደረጉልን ያው ሚዲያ ላይ ስለሚያቆን እዚህ ያለው ቻናል ላይ ብዙ ቦታ ስለሚያቆን በሄድን ቦታ ላይ አንቸገርም ለዛም ከልብ እናመሰግናለን በእውነት ከልብ ነው እናመሰግነው ድጋፋችሁ ስላለ ከኛ ጎን ስለምትቆሙ ማለት ነው ያው አንዳንድ ቦታ ላይ ትንሽ አንዳንድ አለመግባባቶች ይፈጠራሉ ነገር ግን እኛ መሆናችንን ሲያቁ እኛ መርማሪ ጋዜጠኞች መሆናችንን ሲያቁ ለህግ ለፍትህ የቆምን መሆናችንን ሲያቁ ነገሮችን አመቻችተው እንግዲህ በዚህ በኩል በዚህ እንደዚህ ያሉ ከኛ ጎን ይቆማሉ እኛን ይረዱናልና በእውነት በጣም ነው ከልብ የምናመሰግነው ከኛ ጎን ላላችሁ ከኛ ጎን ለቆማችሁ ከልብ አመሰግናለሁ ከዛም በተጨማሪ ደግሞ ያው እዚሁ ቻናል ላይ በአካል አግኝታችሁን እኛን መደገፍ ምንም ማለት የሚያልቻላችሁ ያው ቻናላችን ላይ በኮሜንት አስተያየታችሁን እየሰጣችሁ ነውና እኛ ጎን እየቆማችሁ ስለሆነ አሁንም ቢሆን ከልብ ለእናንተም ከልብ አመሰግናለሁ ስለምታደርጉልን ድጋፍ እንግዲህ ከወዲሁ ምስጋናችን ላቅ ያለ ነው ስለዚህ ከተሙ ጋር እንግዲህ በሰፊው እንገናኛለን አንድ ቀን ሁላችንም ደግሞ ሰብሰብ ብለን የደስታ ጊዜም እንደሚኖረን ያው ቃል ተገባብተናል እንግዲህ ተሙም እንግዲህ እንደነገርኳችሁ በአዲስ ቻናል ያው ብቅ ይላል ማለት ነው ትርታ ላይ በአዲስ ነገር ይዞ ከናንተ ከውድ ቤተሰቦች የተቀበለውን ነገር እንግዲህ መልሶ ለናንተ ለውድ ቤተሰቦቹ ማስተማሪያ እንዲሆን ምክንያቱም የስንቶቻችን ህይወት ነው ማለት ሁላችንም እኮ በየግላችን ብዙ ችግር አለብን በጣም ብዙ የተበደልነው በጣም ብዙ ያሳዘነን ብዙ የተሸወርነው ብዙ የተከፋንበት ጊዜ አለና እነዛ ጊዜያቶች ለአንዱ ጓደኛችን ብንነግረው ለአንዱ መማሪያ ሆነዋልና እነዛን ነገሮች እንግዲህ ከናንተው ወስደን ለናንተው መልሰን እናቀርባለን በዛም እንግዲህ በተለያዩ ነገሮች እናንተ ትማሩበታላችሁ የአንዱ ታሪክ ለአንዱ በጣም አስተማሪና የሚጠቅም ታሪክ እንደሚሆን ምንም ጥርጥር የለውምና እኔ ዛሬ የተሸወርኩበትን እኔ ዛሬ የወደኩበትን ጉዳይ ለአንዱ ጓደኛዬ ለአንዱ ወዳጄ ባካፍለው ነገ እሱ በዛ ነገር ከመሸወድ በዛ ነገር ከመውደቅ ይድናል ማለት ነውና ውድ ቤተሰቦቻችን አሁንም ቢሆን ምንላችሁ ይሄ ነገር ሊያስተምር ይችላል ይሄ ነገር እባካችሁን እንድታደርሱልን እንፈልጋለን ውድ ሌሎች ጓደኞቻችን እህቶቻችን ወንድሞቻችን እንዲማሩበት እንፈልጋለን የምትሉት ነገር ካለ አሁንም ቢሆን እንግዲህ ቴሌግራም ቻናላችን ክፍት ነው በነገራችን ላይ ዮኒ የሚልም እንግዲህ ቴሌግራም ቻናል ከፍተናል ማለት ነው በዛም ላይ እንግዲህ የናንተን ሐሳብ አስተያየት ለመቀበል እንግዲህ ዝግጁ ሆነን እየጠበቅን ያለ ነው ስለዚህ ዮኒ እንግዲህ ያው
ቻናል ተከፍቷል ዲስክሪፕሽን ላይ አስቀምጥላችኋለሁ በዚህም ቻናል ቴሌግራም ከፍተናል እኔም ጋር ያላችሁ ጉዳይ ካለ ዮኒ ይሄን ነገር ብታስተላልፍልኝ ይሄን ነገር ለውድ ቤተሰቦች ለጓደኞቼ ለወንድሞቼ እንዲተላለፍ ፈልጋለሁ እኔ ወደኩበትን ነገር ነገ ሌላው እንዳይወድቅበት መማሪያ እንዲሆን ፈልጋለሁ ብላችሁ የምትሉት ነገር ካለ ቴሌግራም ቻናላችን ክፍት ነው እዛ ላይ መልእክታችሁን ማስተላለፍ ትችላላችሁ እንዲሁም ሐሳብ አስተያየታችሁንም ድጋፋችሁንም እንግዲህ መስጠት ትችላላችሁ ማለት ነው ዮኒ ቻናል እንግዲህ ከፍቻለሁ ያው ሎጎ እንግዲህ በዚሁ በቻናሉ ስም በቻናሉ አይነት ሎጎ እዛው ቴሌግራም ቻናል ከፍቼላችኋለሁ ከናንተ ጋር መገናኝበት ከናንተ ከወደ ቤተሰቦቼ ጋር መገናኝበት ነው ይሄንንም እንግዲህ ቻናል ስከፍት የናንተን ሐሳብ ከናንተ ጋር ለመወያየት ከናንተ ጋር አንድ ድንግርግር ያሉ ነገሮች ግልጽ ያሉ ነገሮችን እንግዲህ ግልጽ ለማድረግ በሚል ነው እንግዲህ የከፈትነውና አሁንም ቢሆን ከናንተው ለናንተ የምንሰራበት ቻናላችን ስለሆነ ምንም አይነት ሐሳብ ቢኖራችሁ ምንም አይነት የተበደላችሁት የተጎዳችሁት ነገር ካለ ለኔ ንገሩኝ እኔ ደግሞ ሁኔታውን አይቼ መወራት ባለበት ሚዲያ ላይ መቅረብ ባለበት መንገድ ለማቅረብ እንግዲህ ዝግጁ ነኝ ማለት ነው ስለዚህ እንዲሁም ደግሞ እንዲታይላችሁ የምትፈልጉት አንዳንድ ነገሮች ካሉ እኔ ለማየት ዝግጁ ነኝ እንግዲህ ያው በገመና ቻናልም እንግዲህ ብዙ ነገሮችን እየሰራን እያየን ያለንበት ሁኔታ ነው ያለው ስለዚህ ከናንተ ጎን እንቆማለን ማለት ነው ተሙ ስለተመለሰ እንግዲህ ሁላችንም ደስ ብሎናል እንኳን ደስ ያላችሁ ልንሉ እንወዳለን ያው ከዚህ በተጨማሪ አንዳንድ አዳዲስ ነገሮች አሉ እነዛንም ነገሮች እንግዲህ በቅርቡ እኔም ተሙም ሳሚም እንግዲህ ሰብሰብ ብለን አንዳንድ የምናቀርብላችሁ ነገሮች አሉ ያው ከናንተ ጋር የምንወያይበት ነገሮች ደግፉን እርዱን እንግዲህ የተጎዱት ሰዎች ደግሞ እዩልን ስንል እንግዲህ ከጎናችን እየቆማችሁ አብሮነታችሁን እያሳያችሁ ነው ለዛም ከልብ እናመሰግናለን በተለያዩ ቻናሎቻችን እንግዲህ የተለያዩ ኬዞችን እያያዝን እያያችሁ ነውና በጣም ልብ የሚነኩ አሳዛኝ ነገሮችን እንዲሁም ደግሞ ያው በጣም ዘግናኝ የሆኑ ለጆሮም ላይንም የሚከብዱ ነገሮችን ደግሞ እያየንም እየሰማን ያለ ነው እውነት እንደምናየውና እንደምንሰራው ቢሆን ኖሮ እንቅልፍ ራሱ የማያስተኛ ስራ ነበር የምንሰራው ነገር ግን ፈጣሪ ይመስገን ፈጣሪ ከኛ ጎን ስላለ እነዚህ ነገሮች እንግዲህ ያው እየሰራን ያለ ነው ለዚህም ደግሞ እናንተ ከጎናችን ስለሆናችሁ እንግዲህ ከልብ እናመሰግናለን ማለት ነው እና ያው አሁንም አብሮነታችሁን እንድታሳዩን እንፈልጋለን ያው ብቻ በብዙ በተከፋንበት በብዙ ባዘንበት ወቅት የእናንተ ድጋፍ ነውና የሚያቆመን የሚደግፈን ስለዚህ አሁንም ቢሆን ድጋፋችሁ ከመቼውም በላይ ያስፈልገናል አይዟችሁ በርቱ ከጎናችሁ ነን እኛ አለንላችሁ እንድትሉን እንፈልጋለን ስለዚህ ሐሳብ አስተያየታችሁን ሁሉ ጊዜ ነው የምንጠይቀው ማለት ነው ስለዚህ ኮሜንት ስር ገብታችሁ እናመሰግናለን እንወዳችኋለን እናከብራችኋለን እያላችሁ ሐሳብ አስተያየታችሁን መስጠት ትችላላችሁ ማለት ነው ከዛም በተጨማሪ ለሁላችሁም እኛም ከልብ ነው የምንወዳችሁ ከልብ ነው የምናከብራችሁ በእውነት ውድ ቤተሰቦቻችን እናንተ ናችሁ ያላችሁንና ስናዝን አዝናችሁ ስንደሰት ተደስታችሁ ያው የኛን ስሜት እኩል ተጋርታችሁ ከኛ ጎን ስለቆማችሁ ከልብ እናመሰግናለን አሁንም ቢሆን እንግዲህ ለተቸገሩ ሰዎች ለመቆም ለተቸገሩ ሰዎች ፍትህን ለማስገኘት እንግዲህ ሶስታችንም ወንድማማቾች እንግዲህ እጅ ለእጅ ተያይዘን እየሰራን ያለነው ከዛም በተጨማሪ ደግሞ ሌሎችም የሥራ ባልደረቦቻችን የሥራ ወንድሞቻችን የሙያ ወንድሞቻችን አሉና ከነሱም ጋር በአንዳንድ ነገሮች ሼር እየተደራረግን እኛ የከበደንን እነሱ የከበዳቸውን አንዳንድ ነገሮች እንግዲህ ልውውጥ እያደረግን ከአንዱ ኤክስፒሪየንስ ይወስዳልና እንደዛ አይነት ነገሮችን እያደረግን እንግዲህ ብዙ ነገሮችን እየሰራን ያለነው ለዛም እንግዲህ የናንተም ድጋፍ የናንተም አብሮነት ስላለበት ከልብ እናመሰግናለን ተሙ ስለተመለሰ እንግዲህ በድጋሚ ደስ ብሎናል እንኳን ደስ ያላችሁ ልላችሁ እወዳለሁ ከሱ ጋር አንድ ቀን ደግሞ በሰፊው ወይ በዚህ ቻናል ወይ በራሱ በትርታ ቻናልም ቢሆን እንግዲህ መልሰን እንገናኛለን የደስታ ጊዜያችንን እናሳልፋለን ማለት ነው ስላደረጋችሁልን ድጋፍ ስላደረጋችሁልን እንግዲህ አስተያየት ስለሰጣችሁን መልካም አስተያየት እንግዲህ ከልብ እናመሰግናለን ማለት ነው ዮኒ ነበርኩኝ ያው ደስታዬን ለመግለጽ ነው በጣም ደስ ስላለኝ ነው ምክንያቱም ተሙ ሁላችንም ፈርተን ነበር በጤና ይመለሳል ብለን አላሰብንም የእግሩ ነገር በጣም አሳሳቢ ሁኔታ ሆኖ ነበርና አሁን በጤና ስለተመለሰልን ሁላችንም ደስ ስላለን እኔም እንግዲህ ደስታዬን ለመግለጽ ያክል ነው ወደዚህ ብቅ ያልኩትኝ እንግዲህ ነገ ላይ ደግሞ ወደ እንግዲህ በጣም አንድ ልብ የሚነካ አሳዛኝ ነገር አይተናል እንግዲህ ሳሚ የሰራውን ኬዝ እንግዲህ በታፈነ እንባ ላይ አንዲት ምስኪን አሳዛኝ ልጅ የደረሰባትን ነገር ያየችውን ስቃይ እንግዲህ አይተናል በጣም 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 ነው የምታሳዝነው በእውነት ልቤን የነካችኝ ሳሚም በተወሰነ መልኩ ነገሮችን እየነገረኝ እኔ ቪዲዮን እያየው ነበርና
እስቲ ነገ ሄጄ ከሷ ጋር አንዳንድ ቆይቶች ምክንያቱም ማየት ፈለኩኝ ያቺን ልጅ በቃ ከሷ ጋር ትንሽ ቆይታ ማድረግ ፈለኩና በጣም ደስ የምትል ልጅ ልበ ብርሃን የሆነች ልጅ ነችና እንደዚች አይነት ልጅ ደግሞ ወድቃ ስትገኝ መደገፍ አለብን። ነገ የሀገራችን ተስፋ ነች። ታናናሾች እንደዚህ ታች ያሉት ልጆች ናቸው ላይ ተንከባክበን ምክንያቱም እነሱን ከገፋን እነሱን አሁን ካሰቃየናቸው ነገ ሀገርን የሚያሰቃዩት እነሱ አሁን ላይ ግን እነሱን ከደገፍን ህፃናቶችን ተንከባክበን ካሳደግን ነገ ለሀገር የሚቆሙት ለሀገር መከታ የሚሆኑት እነሱ ናቸው። ሌሎቹንም የተበደሉትን ሰዎች የሚደግፉት አሁን ከተደገፉ ነገ መደገፋቸው ምንም ጥርጥር የለውም። አሁን ግን ከተገፉ ነገ ያው ማህበረሰቡ እንደሚገፉ ምንም ጥርጥር የለውም። ስለዚህ እነሱ መደገፍ ማለት ማህበረሰቡ መደገፍ ነውና ያው ድጋፋችሁን እያሳያችሁ ነው። አሁንም ቢሆን ድጋፋችሁ አይለየን እንላለን ማለት ነው። ስለምታደርጉላት ድጋፍ እንግዲህ ስለምትረዷት ነገር ሁሉ ከልብ እናመሰግናለን። ነገ እንግዲህ ከሷ ጋር ሄጂ ቆይታ ለማድረግ እንግዲህ አንዳንድ ነገሮችን ዝግጅቶችን ጨርሻለሁ ማለት ነው። ከሳሚም ጋር ተነጋግሬያለሁ። ነገ ከሷ ጋር ያደረኩትን ቆይታ ደግሞ ለእናንተ ማሳያችሁ ይሆናል። አሁን ላይ ስለነበረኝ አብሮነት እንግዲህ ስላደረግነው ቆይታ ከልብ አመሰግናለሁ። ቸር ቆዩልኝ።